ይሄንን ቪዲዮ ሳትሰሙ ጉዞ ለመዘጋጀት እንዳታስቡ ሁላችሁም ይሄንን መረጃ ልትሰሙት ይገባል። ጉዞውን የምናካሄደው ቅዳሜ ሚያዝያ 10 2018 ዓመተ ምህረት ነው። በመሃል ያለን ቀን አንድ አርብ ብቻ ነው። ስለዚህ በነገ በአርብ ዕለት ምንድነው የምታደርጉት? ሌላኛው ሴቶች የመጠመቂያ ቁምጣ እንዲሁም ደረታችሁን ጡታችሁን የሚሸፍኑበት ሳሳና አጠር ያለ ቲሸርት እንድታዘጋጁ። ቦታው በዚህ ሰዓት በጣም ከፍተኛ የሆነ ሙቀት ስላለ አንደኛ ትኬት እጃችሁ ላይ ያልደረሳችሁ ሰዎች ትኬታችሁን ሳትወስዱ በመናችሁ ልትጓዙ ነው። በነገው ዕለትም ባሉን ውስን ቦታዎች እስከ መጨረሻው ድረስ የምናስተናግድ መሆኑን በዛው አጋጣሚ ልንገልጽላችሁ እንወዳለን። ስለዚህ መንገደኞቻችን እንዳትጉላሉ፣ ለሌላ ኤክስትራ ወጪም እንዳትዳረጉ፣ የጉዞ መተጓጎልም እንዳይገጥማችሁ፣ ከኛ ተቆርጦ ማህተብ ተደርጎ የተሰጣችሁ ትኬትም ከሌለ ድጋሚ እንደምትከፍሉ፣ ቦታም ከሌለ ደግሞ ከኛ ጋር ጉዞ ማድረግ እንደማትችሉ በዛው አጋጣሚ አረጋግጬ ልገልጽላችሁ ፈልጋለሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ተመልካቾቻችን እንደምን አላችሁ? ይህ ኤልሻዳይ ኦርቶዶክሳዊ ሚዲያ ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን አደረሳችሁ። በዓሉ በያላችሁበት እንዴት ነበር? እኛ ጋር ደህና ነበር፣ እግዚአብሔር ይመስገን። ሁላችሁም ወደ በርሜል ቅዱስ ጊዮርጊስ እና ምርት ደለጎ ቅዱስ ኪዳነ ምሕረት ገዳመ ሆነያት አቡነ ሐራ ድንግል አንድነት ገዳም በዚህ ፕሮግራም ላይ ሶስቱም ገዳማት ላይ ተሳልማችሁ ተጠምቃችሁ በረከትና ድህነት አግኝታችሁ ለመመለስ ከኛ ጋር ትኬት የቆረጣችሁ ተጓዦች በሙሉ አጠር ያለ ጠቃሚና አስቸኳይ መረጃ ልሰጣችሁ ዛሬ መጥቻለሁ። ይሄንን ቪዲዮ ሳትሰሙ ጉዞ ለመዘጋጀት እንዳታስቡ ሁላችሁም ይሄንን መረጃ ልትሰሙት ይገባል። መረጃው ለብዙ ሰዎች እንዲደርስ እንዲሁም ለዚህ ጉዞ ለመሳተፍ ትኬት ለቆረጡ መንገደኞች እንዲደርስ ስትጀምሩ ሼር፣ ላይክ፣ ሰብስክራይብ በማድረግ ጀምሩት። በቀጥታ ወደ መረጃዬንም አልፈው አንደኛ ይህን መግለጫ የምትሰሙት ዛሬ ማለትም ሐሙስ ሚያዝያ 8 ቀን 2018 ዓመተ ምህረት ነው። ጉዞውን የምናካሄደው ቅዳሜ ሚያዝያ 10 2018 ዓመተ ምህረት ነው። በመሃል ያለን ቀን አንድ አርብ ብቻ ነው። ስለዚህ በነገ በአርብ ዕለት ምንድነው የምታደርጉት? አንደኛ ትኬት እጃችሁ ላይ ያልደረሳችሁ ሰዎች ትኬታችሁን ሳትወስዱ በመናችሁ ልትጓዙ ነው። ወይ ተደውሎ አልተላከላችሁ፣ ወይ መታችሁ አልወሰዳችሁ፣ ወይ ትክክለኛ ስልክ በዚህ ስልክ ላኩልን ብላችሁ አድራሻ አላካችሁልን። እጃችን ላይ ብዙ ያልተወሰደ ትኬት ስላለ መንገደኞቻችን እንዳትጉላሉ፣ ለሌላ ኤክስትራ ወጪም እንዳትዳረጉ፣ የጉዞ መተጓጎልም እንዳይገጥማችሁ ይህንን ቪዲዮ ከሰማችሁበት ሰዓትና ደቂቃ ጀምራችሁ በ0965 45 45 45 በ0906 78 78 78 ላይ በመደወል በነገው ዕለት አርብ ከጠዋት 2 ሰዓት ተኩል እስከ ቀን 11 ሰዓት ድረስ ትኬታችሁን እጃችሁ እንዲገባ ወይ በአካል በመምጣት ቢሮ መታችሁ እንድትወስዱ መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ ወይም ደግሞ በስልክ እንዲላክላችሁ በእነዚህ የቢሮ ስልክ ቁጥሮች እየደወላችሁ ትኬታችሁ እንዲላክና እጃችሁ ላይ እንዲደርስ አድርጉ። በሁለተኛ ደረጃ እንግዲህ ወደኛ ጋር ስትመጡ በኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር የተመታበት ማህተብ የተረገጠበት ትኬት ሊኖራችሁ ይገባል። ወይም ደግሞ ወደኛ ማህበር ያስገባችሁበት የባንክ ደረሰኝ ሊኖራችሁ ይገባል። ይሄ ከሌላችሁ ደግሞ እኛ ጋር ሊስታችሁ ከሌለ ያስገባችሁበት ደረሰኝ ማስረጃ ከሌለ ከኛ ተቆርጦ ማህተብ ተደርጎ የተሰጣችሁ ትኬትም ከሌለ ድጋሚ እንደምትከፍሉ፣ ቦታም ከሌለ ደግሞ ከኛ ጋር ጉዞ ማድረግ እንደማትችሉ በዛው አጋጣሚ አረጋግጬ ልገልጽላችሁ ፈልጋለሁ። በነገው ዕለትም ባሉን ውስን ቦታዎች እስከ መጨረሻው ድረስ የምናስተናግድ መሆኑን በዛው አጋጣሚ ልንገልጽላችሁ እንወዳለን። ስለዚህ እስካሁን ዘግይታችሁ ትኬት ለመቁረጥ አልመች ብሏችሁ የገንዘብ የሥራ ሁኔታ አልስተካከል ብሏችሁ ሳትቆርጡ በዚህ ጉዞ ለመጓዝ እያሰባችሁ ነገር ግን በነገሮች ሁኔታ አልመች ብሏችሁ ሳትቆርጡ የቆያችሁ ነገ ማለትም አርብ ሚያዝያ 9 ቀን እስከ ማታ ድረስ ትኬት እስከሚሞላ ድረስ በመቁረጥና በማስተናገድ ላይ ስለምንገኝ መጓዝ የምትፈልጉ ዛሬም ቦታ ስላለ መታችሁ መቁረጥና መመዝገብ ትችላላችሁ። ሌላኛው ሴቶች የመጠመቂያ ቁምጣ እንዲሁም ደረታችሁን ጡታችሁን የሚሸፍኑበት ሳሳና አጠር ያለ ቲሸርት እንድታዘጋጁ። ቦታው በዚህ ሰዓት በጣም ከፍተኛ የሆነ ሙቀት ስላለ
ስትንቀሳቀሱ ለሙቀቱ እንዲጠቅማችሁ ቢጃማና ነጠላ ጫማ እንድትይዙ በዚሁ አጋጣሚ ማሳሰብ ፈልጋለሁ። የሌሊት ልብስ የምታነጥፉት ምንጣፍ ጅባ፣ ስሊፕ ባግ ወይም ስጋጃ ወይም ሸራ እንደያቅማችሁ መያዝ ትችላላችሁ። ካልሆነም ደግሞ የሚለበስ የሌሊት ልብስም ስትይዙ እንደዚሁ እንደ ብርድ ልብስ ያልወፈረ እንደ ነጠላ ያልሳሳ ጋቢ ወይም ደግሞ ነጠላ ፎጣ መያዝ ትችላላችሁ። ሌላኛው ሁላችሁም በተቆረጠላችሁ ሰዓት ኤርፖርት ተገኝታችሁ እንድትጓዙ በእናንተ ምክንያት ሰዓታችሁ አልፏችሁ በረራ ቢተጓጎልባችሁ አየር መንገዱ የሚቆርጠውን ሂሳብ ይቆርጣል። እኛም ደግሞ እንደ ማህበር እናንተን ቆጥረን መኪና እስከያዝን ድረስ የሚሄዱ ክፍት ወንበሮች ክፍያ የምትፈጽሙባቸው እናንተው ናችሁ። እነዚህን ወጪዎች ቆርጠን ነው ተመላሽ የምናደርግላችሁ። አንደኛ ለዚህ ለድህነት ለዚህ ለታምራዊ ቦታ ተዘጋጅታችሁ ረጅም ጊዜ ስትጓጉ ኖራችሁና ቆይታችሁ ዛሬ ላይ ተሳክቶላችሁ በትንሽዬ ነገር በሰዓት ሽርፍራፊ ጉዞው እንዳያመልጣችሁና እንዳትተጓጎሉ ይሄንን ያው እግዚአብሔርን ያግዛችሁ። እናንተም በጸሎት በርቱ። ትኬታችሁ ላይ የተጻፈው ሰዓት በፈረንጆች አቆጣጠር ስለሆነ ወደ ኢትዮጵያ ስትቀይሩ ለምሳሌ 2 ሰዓት ትኬታችሁ ላይ ተጽፎ ከሆነ በእኛ ሲቀየር 8 ሰዓት ማለት ነው። ለ8 ሰዓት በረራ 6 ሰዓት ቦሌ አየር መንገድ በሀገር ውስጥ በረራ መገኘት ይኖርባችኋል። 6 ሰዓት ትኬታችሁ ላይ የተጻፈ ከሆነ ጠዋት 12 ሰዓት ነው። ይሄም ደግሞ ወደ ኢትዮጵያ ስትቀይሩ ጠዋት 12 ሰዓት ነው። ለቼኪን 11 ሰዓት መገኘት ይኖርባችኋል። 4 ሰዓት የሚል ትኬት ካለ 10 ሰዓት ነው። 10 ሰዓት የሚል ትኬት ካለ 4 ሰዓት ነው። 9 ሰዓት የሚል ትኬት ካለ 3 ሰዓት ነው። 7 ሰዓት የሚል ትኬት ካለ 1 ሰዓት ነው። 1 ሰዓት የሚል ትኬት ካለ ከቀኑ 7 ሰዓት ነው። 3 ሰዓት የሚል ትኬት ካለ ከቀኑ 9 ሰዓት ነው። 5 ሰዓት የሚል ትኬት ካለ ከቀኑ 11 ሰዓት ነው። 11 ሰዓት የሚል ትኬት ካለ ደግሞ ከቀኑ 5 ሰዓት ነው። ስለዚህ ይሄንን በፈረንጆች የተጻፈውን ሰዓት ወደ ኢትዮጵያ አቆጣጠር ቀይራችሁ መረዳት ይኖርባችኋል ማለት ነው። ወንዶችም እንደዚሁ ቁምጣ ከታችና ነጠላ ጫማ ሳሳ ያሉ ቱታ ሱሪዎችን ብትይዙ ለጉዟችሁ መልካም ነው ማለት ነው። እንግዲህ እኛ ቦሌ አየር መንገድ ላይ ከአዲስ አበባ ከተለያየ ቦታ ስለሆነ ሰዎች የሚመጡት ምንም አይነት የማስተናገድና የመተባበር የሥራ ድርሻ የለንም። ሁላችሁም በየሰዓታችሁ ቦሌ አየር መንገድ ላይ ተገኝታችሁ ቼኪን አድርጋችሁ እቃችሁን እስከ 20 ኪሎ ድረስ የሚደርስ እቃ በነፃ ምንም አይነት ክፍያ ሳትከፍሉ ካርጎ አድርጋችሁ መጫን ትችላላችሁ። ሁላችሁም ከ20 ኪሎ በላይ ከሆነ እቃችሁ በኪሎ 75 ብር ክፍያ ያስከፍሏችኋል። ያን 75 ብር ከፍላችሁ እቃችሁን በካርጎ ጭናችሁ በቀጥታ ባህር ዳር ኤርፖርት ላይ ነው የምንገናኘው። ባህር ዳር ኤርፖርት ላይ ስትመጡ ከፕሌን እንደወረዳችሁ ወደ ውጪ ስትወጡ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር መኪናና አስተባባሪዎች ይቆያቸዋል። ከዛ በኋላ በቀጥታ ወደ ማረፊያ ቦታ ወደ ቤተክርስቲያን እንወስዳቸዋለን። አዳራችንም ጉዟችንም መንገዳችንም አንድ ጋር ነው የሚሆነው። በዚህ የበረከት ስፍራ ላይ ተገኝታችሁ ታምረኛው ጠበል አሸዋ ማዶ ደብረ መንክራት ቅዱስ ጊዮርጊስና ገባሪተ ኃይል ምርት ደለጎ ቅዱስ ኪዳነ ምሕረት ገዳመ ወህናያት አቡነ ሐራ ድንግልና ቅዱስ ኪዳነ ምሕረት አንድነት ገዳም ላይ ደስ የሚል ቆይታና ጊዜ አሳልፈን እንመለሳለን። እግዚአብሔር አምላካችን ደግሞ እናንተ ብዙ ጊዜ የሰው ምስክርነትን ስትሰሙ የነበራችሁ ዛሬ ደግሞ ቅዱስ ጊዮርጊስ ፈቅዶላችሁ ደጁን ልትረግጡ ነውና ይህንን ጊዜ እውነት በደንብ አድርጋችሁ ልትጠቀሙበት ስለሚገባ በረራ እንዳያመልጣችሁ። እኛ ጋር የምታስመዘግቧቸው ስልኮች ብዙ ጊዜ ቴሌግራም የማይሰሩ፣ ኢሞ የማይሰሩ፣ ዋትስአፕ የማይሰሩ ኦንላይን ላይ ስንፈልግ ልናገኛቸው ያልቻልናችሁ ሰዎች አላችሁ። ስለዚህ ትኬት ያልደረሳችሁ ነገ ጠዋት ጀምራችሁ ትኬታችሁን እንድትወስዱ ማሳሰብ እንፈልጋለን። ትኬት ሳትይዙ ወደ አየር መንገድ ብትሄዱ ከመጀመሪያ ከመግቢያው ጀምሮ የጥበቃ ሰራተኞች አያስገቧችሁም። ትኬታችሁን ያዙ። እንግዲህ ከኛ ጋር ለመቁረጣችሁ ከኛ ጋር ለመጓዛችሁ ማረጋገጫችን አንደኛ ትኬት ላይ የራሳችን የማህበራችን ማህተብ አለበት፣ ሁለተኛ በእኛ አካውንት የገባ ደረሰኝ፣ ሶስተኛ ደግሞ እኛ ጋር ስም ዝርዝራችሁ ሊስታችሁ ሊኖር ይገባል። ባህር ዳር ላይ ከተለያየ ቦታ መጥታችሁ ባህር ዳር ላይ ከኛ ጋር የምትቀላቀሉ የፕሌን ትኬት አያስፈልጋችሁም። ስም ዝርዝራችሁ እኛ ጋር ስለሚኖር እንዳስገባችሁ ስለምንመዘግባችሁ ይሄ ከሌላችሁ ግን ያስገባችሁበትን የባንክ ደረሰኝ ይዛችሁ ብትመጡ በእኛ አካውንት ገንዘቡ እስከገባ ድረስ ስም ዝርዝራችሁ እኛ ጋር ባይኖርም እናንተን የማስተናገድና የማሳፈር ግዴታ ስላለብን ከባህር ዳርና አካባቢው ከሌሎች ክፍለ ሀገራቶች ላይ የምትመጡ እህቶችና ወንድሞች እናቶችና አባቶች
በዚህ ልክ እዛው ማረፊያ ቦታ ላይ ቦታ እንደለድላችኋለን እናስተናግዳችኋለን። የጉዞ ዝግጅታችሁ ያማረና የተቃና እንዲሆን እግዚአብሔር አምላካችንን በጸሎት ጠይቁ። እግዚአብሔር አምላካችን በምህረት በቸርነቱ ሰማዕቱ ቅዱስ ጊዮርጊስ በመልጃና በጸሎቱ አባታችን ጻድቁ አቡነ ሐራ ድንግል በተሰጣቸው ቃል ኪዳን ማምላክ ወላዲተ አምላክ ቅድስተ ቅዱሳን ንጽሕተ ንጹሐን የምህረት እናት ኪዳነ ምህረት በቃል ኪዳኗ ሁላችንንም ትረዳናለች። የቅዱሳን ጸሎትና መልጃቸው ከሁላችን ጋር ይሁን። ወደዚህ ቦታ ላይ ስትመጡ ምንም አይነት ጥያቄና ኃላፊነት የማንወስድበት ወይም ደግሞ ስትጠይቁንም ልንተባበራችሁ የማንችልበት ዋነኛው ነገር ስማርትፎን የሆኑ ስልኮችን ይዞ መምጣት አይቻልም። አላስፈላጊ የሆነ ብዙ ብር በጥሬ ገንዘብ ይዞ መምጣት አይቻልም። ለቤተ ክርስቲያኑ ገቢ የምታደርጉ ሁላችሁም እዚሁ ገቢ አድርጋችሁ ደረሰኙን ይዛችሁ ስመ ክርስትናችሁን ደረሰኙ ላይ ጽፋችሁ እዛ ሄዳችሁ ደረሰኝ የምትፈልጉ ከሆነ ከቤተ ክርስቲያኑ እንዲሁም ለአባቶች ማሳወቅ የምትፈልጉ ከሆነ እዛው ቦታ ላይ ሄዳችሁ ማድረግ ትችላላችሁ። ከዛው ውጪ ግን ስልክ ጠፋብኝ፣ ብር ተወሰደብኝ፣ የጣት ቀለበት፣ የእጅ ቀለበት ወርቅ፣ የአንገት ወርቅ፣ የተለያዩ ጌጣጌጦችን ይዛችሁ መታችሁ ጸበል ልትጠመቁ ስትገቡ የምታስቀምጡበት ቦታ ስለምትቸገሩ ያንን ኃላፊነት እኛ አንወስድም። ጭራሹንም እንደዚህ አይነት ጥያቄ አንቀበልም፣ አናስተናግድም። ስለዚህ የቀጣዩ ፕሮግራማችንና የቀጣይ ጉዟችንን ደግሞ እንደ እግዚአብሔር መልካም ፈቃድ ከዚህ ጉዞ ማጠናቀቂያ በኋላ እናሳውቃችኋለን። አሸዋ ማዶ ደብረ መንክራት ታምረኛው ጠበል በርሜል ቅዱስ ጊዮርጊስ ብዙ ገቢረ ታምራቶችን እየሰራ እስካሁን ድረስ በአገልግሎቱ ቀጥሏል። ሁላችሁም ይህን እድል የተጠቀማችሁ እህቶች፣ ወንድሞች፣ እናቶች፣ አባቶች እንኳን ደስ አለን እንኳን ደስ አላችሁ ማለት እፈልጋለሁ። ምክንያቱም በርሜል ቅዱስ ጊዮርጊስ በ2018 ዓመተ ምህረት እንግዲህ ጥር 15 እና የካቲት 25 ለሶስተኛ ጊዜ ሚያዝያ 10 በ8 ወራቶች ውስጥ እንግዲህ ሶስተኛ ዙር ጉዞ ነው እየመዘገብን ያለ ነው። የቀጣዩን ደግሞ እንግዲህ እግዚአብሔር ነው የሚያውቀው። አንድ ሳምንት ይከፈታል፣ አንድ ሳምንት ይዘጋል። በዚህ ቀን ጉዞ አለ ብሎ ይፋ አድርጎ መግለጫ ለመስጠት እጅግ አስቸጋሪ ስለሆነ ሁላችሁም እንግዲህ ጠዋት መጣ ማታ መጣ አታውቁምና ተዘጋጅታችሁ ጠብቁኝ በተባለው አምላካዊ ቃል መሰረት እንግዲህ ጥሪ ሲደረግላችሁ ለመጓዝ ቅዱስ ጊዮርጊስ ለደጅህ አብቃን እያላችሁ በጸሎት ጠይቁት። አንድ ቀን ሲጠራችሁና ሲፈቀድላችሁ ትሄዳላችሁ። አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ፣ ጠይቁ ይሰጣችኋል ተብለናልና ሰማዕቱ ቅዱስ ጊዮርጊስ የልዳው ኮከብ ቤሩታይትን ከዘንዶ አፍ ከደራጎን ግብር ጠላቷን በጦር ወግቶ አሳፍሮ ያዳናት ሰማዕቱ ቅዱስ ጊዮርጊስ እናንተንም በያላችሁበት ይድረስላችሁ። ሁሉ ጊዜ ስለምትከታተሉን ከልብ አድርገን እናመሰግናለን። የዛሬ መረጃችን ይህን ይመስል ነበረ። ከናንተ ጋር ቆይታ ያደረኩት ሁሉ ጊዜ የምታውቁኝ እኔ ወንድማችሁ አላየነኝ። በሌላ ፕሮግራም እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።